إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچي الله يعززنا بمتازز يكلكلنا بمكلكل ሁሌም በሁሉም ጉዳይ ላይ ጌታ አላህን እውነተኛውን ፍራቻ ልንፈራ ለአኺራ ልንዘጋጅ ይገባናል። አላህን መፍራት ለአኺራ መዘጋጀት ማለት አላህ ተባረከ ወተዓላ ያዘዘንን መታዘዝ የከለከለንን መከልከል መተውን። አላህ ካዘዘን ከመከረን ነገሮች አንዱ ወላ ተሙቱነ ኢላ ወአንቱም ሙስሊሙን የሚለው ምክር ይገኝበታል። አላህን ፍሩ፣ እውነተኛ ፍራቻን ፍሩት፣ ተጠንቀቁት፣ እውነተኛ ሙስሊሞች ሆናችሁ እንጂም አትሙቱ ብሎናል። ወላጅ ለልጁ የሚመክረውን ምክር ሰምቶ ከሚተገብረው በላይ የአላህ ባሪያዎች አላህ የመከራቸውን ምክር ሊቀበሉ ሊተገብሩ ይገባል። ሞት ለማንም አይቀርም። መቼና የት እንደምንሞትም ማናችንም አናውቅም። ስለዚህ ሙስሊም ሆናችሁ እንጂ አትሙቱ አለ አላህ ተባረከ ወተዓላ። ሙስሊም ሆናችሁ እንጂ አትሙቱ ማለት ምን ማለት ነው? ሁሌም ታዛዥ ሆናችሁ ኑሩ። ይሄን ነገ አስተካክላለሁ አትበሉ፣ ከዚህ ነገ ወጣለሁ አትበሉ። በየትኛውም ሰዓት ላይ ሞት ሊመጣ ስለሚችል እውነተኛ ሙስሊም በመሆን ለሞት ተዘጋጁ ማለት ነው። አላህ ተባረከ ወተዓላ የነቢዩ ኡመት በማድረግ ያከበረን ህዝቦች ነን። ወረዲቱ ለኩሙል ኢስላመ ዲና፣ ኢስላምን ለናንተ እንደ ዲን እንደ ሃይማኖት መርጬላችኋለሁ ወድጄላችኋለሁ ብሎናል። ሙስሊሞች ሆናችሁ እንጂ አትሙቱም ብሎናል። ሙስሊም ማለት ለጌታው እጅ እግሩን የሚሰጥ ማለት ነው። በራሱ ምንም የማያደርግ ማለት ነው። ስንበላ፣ ስንጠጣ፣ ስንሸጥ፣ ስንገዛ፣ ደስታንም ይሁን ሐዘንን ስናስተናግድ ኢስላም ያስቀመጠልን መመሪያ አለ። በምንም ጉዳይ ላይ ሙስሊም እንደፈለገ አይሆንም። እንደፈለጉ መሆንና ሙስሊም መሆን የተለያዩ ነገሮች ናቸው፣ የሚጋጩ ነገሮች ናቸው። በትንሹም በትልቁም ሙሉ ህግ የተቀመጠልን መሪ ያለን ህዝቦች ነን። በዚህ ሙስሊም ሊኮራ፣ ደስታ ሊሰማው፣ ጌታውን ሊያመሰግን ይገባል። ግራ የተጋባን ህዝቦች አይደለም። መንገዳችንን የማናውቅ ከሌሎች ምንበደር ምንዋስ ህዝቦች አይደለም። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ ምርጥ ህዝቦች ናቸው የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች። ታዲያ በዚህ መደሰት የክብርን ምስጢርና ሰበብ ማወቅ፣ የዲንን ህግ መጠበቅ ይገባል። ከሚያስደስቱ ነገሮች ሁሉ ትልቁ ሙስሊምን የሚያስደስተው ሙስሊም መሆኑ፣ አላህን ተባረከ ወተዓላ ብቻ ማምለኩን፣ የነቢያት ምርጥ የሆኑትን ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም መከተል፣ የእሳቸው ኡመት የእሳቸው ተከታይ መሆኑ ነው ሙስሊምን ከምንም በላይ የሚያስደስተው። ከሀብትም ከስልጣንም ከዝናም ከምንም በላይ ሙስሊም የሚደሰተው
አላ ኒዕመቲል ኢስላም ጉድለት የሌለው እንከን የሌለው ግራም ያጋባ ብዥታ ውስጥ የሚከት ምንም ነገር የሌለው ለይሉሃ ከነሃሪሃ ወለል ያለ ግልጥ ያለ ግልጽ የሆነ ጎዳና መንገድ ነቢያት ዓለይሂሙ ሰላም አጅመዒን ከጌታቸው የተቀበሉት ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የነቢያት አለቃ ለእኛ ያቀበሉት አላህ የወደደው የመረጠው ራሱ ያሟላው የማንንም ርብርብ እገዛ አስተያየት አስተዋጽኦ የማይፈልግ አላህ የሚጠብቀው ዲን ባለቤት መሆን ሙስሊም መሆን የጸጋዎች ሁሉ ጸጋ ነው። ምክንያቱም የዱንያ ጸጋ ሁሉ አላቂ ነው። እውነተኛ ቋሚ ጸጋ የአኼራ ጸጋ ነው፣ የጀነት ጸጋ ነው። የጀነት ጸጋ ደግሞ የሚገኘው ሙስሊም ከተኮነ ብቻና ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከኢስላም ውጪ ሌላን ዲን እከተላለሁ ያለ አላህ ዘንድ ተቀባይነት አያገኝም፣ አይጠቅመውም። አኼራ ላይ እሱ ከከሳሪዎች ይሆናል ብሏል አላህ ተባረከ ወተዓላ። ከአኼራ ኪሳራ ለመዳን የአላህን ተባረከ ወተዓላ ውዴታ ምህረት ለማግኘት ጀነት ለመግባት ከጀሃነም ለመዳን የሚያበቃ ብቸኛ መንገድ ሰበብ ዋጋ ኢስላም። የከሳሪዎች ሁሉ ከሳሪ ኢስላምን ያጣ ሰው፣ ኢስላምን የተወሰው ሙሉ ዕድል አለው ደስታ አለው የሚባለው ታድሏል የሚባለውም እውነተኛ ሙስሊም የሆነ ሰው ነው። ለዚህ ነው ጌታ አላህ በተከበረው ቃሉ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን ያለው። በአላህ ችሮታ በአላህ እዝነት በዚህ ሰዎች ይደሰቱ። ይህ ሰዎች ደስታ ይሰጠኛል ብለው ከሚያጠራቅሙት ከሚለፉለት ከሚጓጉለት ነገር ሁሉ የላቀ የተሻለ ነው ይላል አላህ ተባረከ ወተዓላ። ሁወ ኸይሩን ሚማ የጅመዑን። ሰዎች ደስታ ለማግኘት ብለው ቀን ከሌሊት የለፉ ሀብት፣ ዝና፣ ስልጣን ለማግኘት እስከ ጥግ ይሄዳሉ። ደስታ ይሰጠኛል ብለው ሰዎች ከሚያጠራቅሙት ከሚለፉለት ነገር ሁሉ የተሻለ አስደሳች ነገር ሁወ ኸይሩን ሚማ የጅመዑን ኢስላም ነው፣ ሙስሊም መሆን ነው፣ የነቢዩ ዓለይሂ ሰላቱ ወሰላም መላክ ነው፣ የነቢዩ ተከታይ መሆን ነው። ቁርአን መውረዱ አንተ ቁርአንን ማወቅህ መከተልህ መቅራትህ ማጣጣምህ የነቢይ መላክ የነቢይ ተከታይ መሆንህ ይሄ ነው ሁወ ኸይሩን ሚማ የጅመዑን የተባለለት። የሰው ልጆች ደስታ ይሰጠኛል ብለው ይጠቅመኛል ብለው ያስፈልገኛል ብለው ከሚለፉለት ሲሳካላቸውም ከሚደሰቱለት ነገር ሁሉ በላጩ ቁጥር አንዱ ይህ ነው። ፈድሉላሂ ወረሕመቱሁ ፈድሉላሂ አልኢስላም ተብሏል። የአላህ ችሮታ ስጦታ ማለት ኢስላም ነው፣ የነቢይ መላክ ነው። ኢስላም መኖሩ ነቢይ መላካቸው ብቻም ሳይሆን እድሉ ደስታው ሙሉ የሚሆነው ኢስላምን ስትቀበለው ስትኖረው ስትመራበት ቁርአኑን ስታውቀው ስትቀራው ስተገብረው ፈድሉላሂ ወረሕመቱሁ የተሟላ ይሆናል። እዘን ሙስሊም ጌታ አላህ ባወረደው ወሕይ ነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሱና መብቃቃት አለበት። ጂእቱኩም ቢልሐኒፊየቲ አሰምሐ ቀጥ ያለውን ገር የሆነውን ኢስላም ይዤላችሁ መጥቻለሁ ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ዘንድ ይዤላችሁ መጥቻለሁኝ ቢልሐኒፊያ ጉራንጉር የሌለው ግራ ማያጋባ ቀጥ ያለ መንገድ ሰምሐ ህግጋቶቹ ደግሞ ለመተግበር የሚቀሉ 5 ወቅት ሶላትን አስተካክሎ መስገድ፣ በዓመት አንዴ ዋጅብ ጾም መጾም፣ በዓመት አንዴ ዘካ ማውጣት፣ በህይወት አንዴ ሐጅ ማድረግ፣ የታዘዙ የተከለከሉ ነገሮች ቀላል ናቸው፣ በሰው አቅም የሚቻሉ ናቸው፣ ሰምሕ ናቸው። መንገዱ ቀጥ ያለ ነው። መንገዱን እስከ መጨረሻው ዘልቆ ተጉዞ ጀነት ለመግባት ደግሞ የተቀመጠው መስፈርት ቀላል ነው። የታዘዙትን መፈጸም የተከለከሉትን መከልከል ነው። የነቢያት አለቃ እስከ ዛሬ ከአላህ ዘንድ የወረዱ መጽሐፍት ዋና የሆነውን ቁርአንን ይዘውልን መጥተዋል። ቀጥ ያለን መንገድ አመላክተውናል። ጀነት ለመግባት የተቀመጠው መስፈርትም ሰምሕ ነው፣ ገር ነው፣ ቀላል ነው። የሰው ልጆች አሁን ከታዘዙት ኢስላም ካዘዛቸው በላይ ስሩ ቢባሉ ይችላሉ፣ አቅማቸው ከዛ በላይ ነው። ግን ሳይጨናነቁ ቀሏቸው የጌታቸውን ትእዛዝ ተግብረው ጀነት እንዲገቡ ስለሚፈለግ ሰምሕ ተደርጓል፣ ገር ተደርጓል፣ ቀለል ተደርጓል። ኢዳ ሙስሊም በእስላም ሊኮራ፣ በእስላም ሊደሰት፣ በእስላም ሊብቃቃ ከማንም ምንም ከመዋስ ሊርቅ ይገባል። እኔ የአላህ ባሪያ ነኝ፣ የነቢያት አለቃ ሙሐመድ ዓለይሂ ሰላቱ ወሰላም ተከታይ ነኝ ሊል በዚህ ኩራት ሊሰማው ደስታ ሊሰማው ይገባል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አና
ሰይዱ ወለዲ አደም ብላ ነቢዩላህ አደም ከወለዷቸው ልጆች ሁሉ ከአላህ ባሮች ሁሉ አለቃው አንደኛው እኔ ነኝ። ይሄን የምለው ለኩራት አይደለም እንዲሁ ለማሳወቅ ያክል ነው ብላ አነ ሐظኩም ሚነ ነቢይን ከነቢያት እኔ የእናንተ ድርሻ ነኝ፣ እናንተም ከህዝብ የኔ ድርሻ ናችሁ። ግራ ቀኝ ለምን ትላላችሁ? ጥርት ያለውን ዲን ይዤላችሁ መጥቻለሁ። ሙሳና ዒሳ እንኳ በህይወት ቢኖሩ እኔን ትታችሁ እነሱን መከተል አትችሉም፣ ብታደርጉት ትጠሙ ነበረ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ዒሳና ሙሳ የአላህ ነቢይ፣ ዒሳ ሩሑላህ፣ ሙሳ ከሊሙላህ የሚል ማዕረግ ያላቸው ሁለቱ ነቢያት እንኳ የበኒ እስራኤል ፈርጦች በህይወት ቢኖሩ ነቢ ሙሐመድን ትቶ እነዚህ ሁለት ነቢያትን መከተል ያጠማል። ምክንያቱም ሁለቱ ነቢያትም ነቢ ቢኖሩ በሳቸው ዘመን ነቢን መከተል እንጂ ሌላ አማራጭ አይኖራቸውም ነበር ተብሏል። ምን ነው ታዲያ እነዚህ ሁለት ነቢያት እንኳ ቢኖሩ እነሱን መከተል የማትችሉ ከመሆኑ ጋር ግራቀኝ ትላላችሁ ብለዋል። ሌላን ለምን ትፈልጋላችሁ ብለዋል። ዛሬ ለስሙ ሙስሊም ነኝ የሚሉ የፈረንጅ ሱና የሚከተሉ የካፍር ሱና የሚከተሉ ከሙሽሪክ ጋር የሚመሳሰሉ ከሌሎች ለመዋስ የሚጣጣሩ ሱናውን ንቀው የሚተዉ የሌሎችን ሱና የሚያስቀድሙ ትልቅነት፣ ዘመናዊነት ሱናን በመተው የሚመስላቸው ሰዎች በስተዋል። አይገባም። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም ተብሏል። እውነት ፈጣሪያችሁን አላህን የምትወዱ ከሆነ እኔን ተከተሉ፣ እኔን ምሰሉ በላቸው ለተከታዮች። እውነት ነቢዩን አላህን የምትወዱ ከሆነ ነቢን ተከተሉ፣ ያደረጉትን አድርጉ፣ የከለከሉትን ተከልከሉ። ይሄን ካደረጋችሁ አላህ ይወዳችኋል፣ ወንጀላችሁንም ይመራችኋል። አላህ መሃሪ አዛኝ የሆነ ጌታ ነው ተብሏል። የሰው ልጆች ሁሉ የነቢያትም ጭምር አለቃ የሆኑትን ነቢ ሙሐመድን አላህ ልኮልናል። የመጽሐፍቶች ሁሉ ዋና የበላይ ተቆጣጣሪ ሌሎችን ሰራዥ የሆነን መጽሐፍ አላህ አውርዶልናል። ጠብቆታል። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙ። መመሪያችሁን መጽሐፋችሁን የኔን ጀነት እኔን ውዴታ የምታገኙበትን ቁርአንን እኔ ነኝ ያወረድኩት እኔው እጠብቀዋለሁኝ ብሏል። የተጠበቀ የተከበረ የተሟላ ሸሪዓ ያለን መመሪያ ያለን ህዝቦች ነን። ቁርአንን የሚያብራራ የነቢዩ ሐዲስ ነው። ሙጠሀር የሆነ የተጠበቀ የተጣራ የነቢ ሐዲስ አለን። ከቁርአን ጋር አብሮ መመሪያችን ብርሃናችን። ሁለት ነገሮችን እናንተ ላይ ትቼ ሄጃለሁኝ። እነዚህ ሁለት ነገሮችን አጥብቃችሁ እስከያዛችሁ ድረስ መቼም አትጠሙም። ያዟቸው በደንብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድናቸው እነዚህ ሁለት ነገሮች? ነብዩ እኛ ላይ ትተዋቸው ሄዱ፣ ለኛ ሰጥተውን የሄዱ ሁለት ነገሮች ምንድናቸው? የሰላም ዋስትና፣ የጀነት መግቢያ ትኬት ቁልፍ ኪታቡላሂ ወሱነቲ። ሁለት ነገር እናንተ ዘንድ ትቼ ሄጃለሁኝ። እኔን በአካል ባታገኙም እኔን እንዳገኛችሁ ቁጥራችሁ ያዟቸው በደንብ ተመሰኩ፣ አጥብቃችሁ ያዟቸው። ኢዕተሲሙ እቀፏቸው። በእጅ መያዝ ብቻም አይበቃም፣ በሁለት ክንዳችሁ አቅፋችሁ ያዟቸው፣ በጥርሳችሁም ነክሳችሁ ያዟቸው። ቁርአንና ሐዲስን ማለት ነው። ቁርአንና ሐዲስን ሊያስለቅቅ የሚችል ነገር እንደሚበዛ ነው ይሄ የሚያመላክተው። ጫፉን ብቻ መያዝ አይበቃም። ኢዕተሲሙ የሚያድነኝ እሱን የተባለን ነገር ላለመልቀቅ በክንድ ነው የሚያዘው። ይህ ብቻም አይበቃም፣ በጥርሳችሁም ጭምር በኋላ ጥርሳችሁ ነክሳችሁ ያዙ። ሐውድ ላይ ስራትን ተሻግራችሁ ሐውድ ላይ እስክንገናኝ ድረስ ብላ እዚህ ቁርአንና ሐዲስን አጥብቆ የያዘ አኺራ ላይ ድልድዩ ይዘረጋለታል፣ አስተማማኝ ይሆናል፣ አይበጠስበትም፣ አያዳልጠውም። ተሻግሮ ከነቢ ጋር መገናኘት ይችላል ሱራጠል ሙስተቂምን ስለተከተለ። እዚህ ግን ቁርአንና ሐዲስን ማያስትቶ ግራ ቀኝ ያለ ከዛም ከዚህ መቀዳለሁ ኮርጃለሁ ያለ እዚህ መንገዱን ለቆታል። አኺራ ላይ መንገዱን ሊያገኘው አይችልም። ወመን ካነ ፊ ሃዚሂ አዕማ ወሁወ ፊል አኺረቲ አዕማ ወአضሉ ሰቢላ። እዚህ ቁርአን ሐዲስን መንገድ ትክክለኛውን የእስላም ጎዳና ከመከተል የታወረ የአኺራውን መንገድም አያገኘውም። እዚህ መንገዱን እንደሳተው እዛም የበለጠ መንገዱን ይስታል፣ ይደናበራል፣ መጨረሻ ላይ እሳት ላይ ይወረወራል። ነቢዩ ዓለይሂ ሰላቱ ወሰላም ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ዐለመሁ ሸዲዱል ቁዋ። ቁርአኑ ከአላህ ዘንድ ነው። አንዲት ፊደል ትርፍ የለችው፣ ሰው መጨመር አይችልም፣ አላህ ጠብቆታል። የቁርአን ማብራሪያ የሆነው ደግሞ ሐዲስ ላ የንጢቁ ዐኒል ሀዋ ከስሜት ተነሳስተው ማይናገሩት ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አላህ ያመላከታቸው የተናገሩት ነው። ሐዲሱም ቁርአኑም ወሕይ ነው፣ ከአላህ ዘንድ የመጣ ነው። ሷዲቅል መስዱቅ ናቸው፣ የሚናገሩት እውነት ነው። አላህ የሚነግራቸው እውነት ነው። አማኞችም እሳቸው የተናገሩትን አምኖ መቀበል ግዴታቸው ነው። ይሄን ትተን አላህ በኢስላም በሱና በተውሂድ ከፍ ያደረገን ህዝቦች ቁርአን ሐዲስን ትተን ሱናን ትተን ግማሽ ሩብ ሙስሊም ለመሆን ምን ሞከር ከሆነ ዱንያ አኺራችን
ያበላሽብናል። نحن قوم عزنا الله بالإسلام ክብር ያለው ኢስላምን በመከተል ዑመር ወደ በይተል መቅዲስ ሲሄዱ ከመዲና ተነስተው እስከ ፍልስጤም ተጉዘው የፍልስጤም ኩፋሮች ቁልፍ የምንሰጠው ሀገሪቱን የምናስረክበው ለዑመር ነው፣ ለዑመር ሰራተኞች ሳይሆን የኛ መጽሐፍ ቅዱሳችን ላይ ስለ ዑመር ተነግሯል። ስለዚህ እናንተ የዑመር ወታደሮች ሆይ ስራ አስፈጻሚዎች ሆይ አንሰጣችሁም፣ መመሪያችን መጽሐፋችን በሚያዘን መሰረት ዑመር መጥቶ ነው የምንሰጠው ሲሉ ዑመር ከመዲና ተነስተው እስከ ፍልስጤም ለቀናት ተጉዘው ፍልስጤም ድንበር ላይ ሲደርሱ በባዶ እግራቸው የሄዱ ኻድማቸው አገልጋያቸው መጓጓዣ ላይ ሆኖ እሳቸው በባዶ እግራቸው የተጓዙ ፍልስጤም ሲገቡ የሀገር ህዝብ ሁሉ ተሰብስቦ እሳቸውን መንግስቱን ሲቀበል ያዩአቸው የዛ ሀገር ተወካዮቻቸው ተደናግጠው ነበር። አንተ እኮ እዚህ ያለህ ቦታ በጣም ከፍ ያለ ነው፣ ለአንተ እንጂ ቁልፍ አንሰጥም ብለው ነው በክብር እዚህ የተጠበቅ ያለው። ታዲያ ይሄን ክብር ፕሮቶኮል የጠበቀ አመጣጥ አይደለም የመጣኸው። በባዶ እግርህ ጫማን በእጅህ ይዘህ ኻድምህ አገልጋይህ ፈረስ ላይ ሆኖ ሲሏቸው የሰጡትም ታሪካዊ ንግግር ነው። نحن قوم أعزنا الله بالإسلام እኛ በፕሮቶኮል አይደለም በገጽታ አይደለም ምን ከብረው የኛ ክብራችን ኢስላም ነው። ኢስላምን ከተከተለን በባዶ እግር ሂድ፣ በጫማ ሂድ፣ በዘመናዊ መኪና ሂድ፣ በጋሪ ሂድ፣ ውስጥህ ላይ ባለህ ከጌታህ ጋር ባለህ ግንኙነት ነው ክብርን የምታገኘው። ኢስላምን ትተን በሌላ መንገድ ክብር የፈለገን እንደሆነ አላህ ያዋርደናል አሉ። ትናንት የተበታተነን ዋጋ የሌለን ማንታወቅ የታሪክ መዝገብ ላይ ያልሰፈረን ምንናቅ ህዝቦች ነበረን። ዛሬ የዓለም ህዝቦች የሚፈሩን የሚያከብሩን የሚታዘዙን ኢስላምን ስለተከተለን ከብረን ነው። ስለዚህ በጫማ በኮት በሱፍ ፈረንጅን በመምሰል እነሱን በመከታተል አይደለም ክብር ያለው ኢስላምን በመከተል ነው። ይሄን የክብር መንገድ ኢስላምን ስንተው እንዋረዳለን ብሏል። ሸይጣን ያዋርደናል፣ ነፍስያ ታዋርደናለች፣ ጠላት ያዋርደናል፣ የዓለም መጫወቻ ትሆናለህ። ዛሬ የኡማው ቁጥር ብዙ ሆኖ ሳለ ነገር ግን ዋጋ ያጣው የጠላት መጫወቻ የሆነው ኡማው የተከፋፈለው እርስ በርስ የሚባለው ይሄን የክብር መንገድ ትተነው ከካፍር ጋር በመመሳሰል እነሱን በመከተል ነው። የቀን አቆጣጠር የነሱን መሰለ፣ አለባበስ የነሱን መሰለ፣ ቋንቋ የነሱ የበላይ ተደረገ፣ ህግ ከነሱ ተኮረጀ። ምንም የቀረ ነገር የለም። የቀረው ሶላት ነው። ብዙ ሰው ዘንድ ምን ሰግደው ሶላትን የሚያሳዝን እንዲህ ወደ ቂብላ መዞራችን አላሁ አክበር ማለታችን ከድሮ ሶላት ያመሳስላል እንጂ ሁሉም ማለት ባይቻልም ብዙ ሰው የሚሰግደው ሶላት የሚያሳፍር ሆኗል። ኢዳ ዒዛን የበላይን ሰላምን መረጋጋትን ነፍስያን ማሸነፍን ሸይጣንን ማሸነፍን እኔ የአላህ ባሪያ ነኝ እምኖረው የአላህ ምድር ላይ ነው ምተገብረው የአላህን ህግ ነው ዋጋዬ ጀነት ነው የሚል ሰው ወኔ እንዲኖረን ቁርአንን ሐዲስን ልናውቅ ልንከተል ሙሉ የሆነ ዲን አለኝ ብለን ሙሉውን ዲን ሳናፍርበት የትም ልንተገብረው ይገባል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነ ረቢ ገፉሩር ረሒም። አልሐምዱሊላህ ዐላ ኢሕሳኒህ ወሽኩሩ ለሁ ዐላ ተውፊቂህ ወምቲናኒህ وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ጌታ አላህ ተባረከ ወተዓላ ፈጣሪያችን መጋቢያችን ጠባቂያችን ምንነታችንን የሚጠቅመንን የሚጎዳንን የሚያውቀው አላህ በተከበረው ቃሉ የህይወት መመሪያ አድርጎ ባወረደልን ቁርአኑ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلونا. اليوم زاري يوم عرفة لاي تلقوا يا حج كان لاي اليوم زاري بزي بتكبر كان أكملت لكم دينكم ሃይማኖታችሁን ሙሉ አደረኩላችሁ ጸጋዬን እናንተ ላይ አሟላሁ አዳረስኩ። ምንድነው ጸጋ? ወህይ ነው፣ ቁርአን ነው፣ ኢማን ነው፣ ሱና ነው። ወደ ኋላ አትበሉ፣ ግራ ቀኝ አትበሉ፣ ሌላ መንገድ አትፈልጉ። ወረዲቱ ለኩም الاسلام ዲና ኢስላምን ለናንተ ከዲን ከሃይማኖት እስላምን መረጥኩላችሁ ብሏል አላህ። ይሄ የተባለው ነብዩ ሊሞቱ 80 አካባቢ ቀን ሲቀረው ሸሪዓው ዲኑ ተሟልቷል። ከዛ በኋላ ምክር ተግሳጽ መሰል ነገሮች እንጂ የወረዱት አዲስ የመጣ ህግ የለም። ነብዩ ሊሞቱ 80 ቀን አካባቢ ሲቀረው ዲኑ ሞልቷል። አላህ ተባረከ ወተዓላ ጸጋውን አሟልቶልናል። ጸጋ ማለት ዲን ነው ማለት ሀብት ገንዘብ ስልጣን ተጨማሪ ጊዜያዊ ዱንያዊ ነገር ነው። ዋና የሰው ልጅ ሀብቱ ኒዕማው ሊደሰትበት ሊኮራበት አልহামዱሊላህ ሊልበት የሚገባው ኢማን
ቁርአን ተውሂድን ሱናን መከተል ነው። ነቢይን ዓለይሂ ሰላቱ ወሰላም መምሰል ነው። መመሪያቸውን መተግበር ነው። ኢስላም የህይወት መመሪያ ነው። አላህ ለሰው ልጆች የመረጠው ከእምነትም አንፃር ከዒባዳ ከተግባርም አንፃር ከስነ ምግባርም አንፃር ሙሉ የሆነ ዲን ከአላህ ጋርም ከሰው ልጆች ጋርም አልፎ ከእንስሳት ጋርም እንዴት መኗኗር እንዳለብን ያስተማረ ዲን ነው። የስልጣኔ ዲን ነው። ከእስላም ስልጣኔ በፊት እኮ ምድር ላይ ስልጣኔ አልነበረም። ምድር ጨለማ ነበረች። ከነቢዩ ዓለይሂ ሰላቱ ወሰላም መላክ በፊት ሰው ብዙም ከእንስሳት አይለይም ነበር። አንዳንድ ትንንሽ የድሮ የሚባሉ ስልጣኔዎች ያሏቸው ካልሆነ በስተቀር የእነሱም የጎደለ የተቆራረጠ ስልጣኔ ነው። ሰው በግጦሽ የሚጣላበት፣ በውሃ የሚጣላበት፣ በግመል በአንዲት እንስሳት ምክንያት ትልቅ ለ10 ዓመታት የዘለቀ ጦርነት ውስጥ የሚገባበት፣ ሴት እስከነ ህይወቷ የምትቀበርበት፣ እርኩስ መንፈስ የምትባልበት ጊዜ ነበር። አረቦች ነበሩ ሴትን የሚቀብሩት የሚለውን ብቻ ነው ሌላውን ደብቀው የሚያስተምሩን እንጂ አረቦችም ይሁን ፈረንጆችም ይሁን ኢራናውያን ፍርሶችም ይሁን ለሴት የነበራቸው አመለካከት እጅግ በጣም የሚዘገነን ነው። ሰይጣን ናት፣ እባብ ናት፣ እርኩስ መንፈስ ናት ወዘተ ያሉ የሚያንጓሽሹ ህዝቦች ነበር። ያን ሁሉ ጨለማ ያስወገደው ኢስላም ነው። ወንድም ሴትም አላህ ዘንድ ባላቸው ደረጃ መልካም ስራ ከሰሩ ሙእምን ከሆኑ እኩል ናቸው። አንዳንድ ኃላፊነቶች ላይ ሊለያዩ ሊበላለጡ ቢችሉም ዱንያ ላይ፣ አኼራ ላይ ግን ሴት ነች ዞር በይ ጀነት አትገቢም አትባልም። ወንድ ስለሆንክ ዝም ብለህ ጀነት ግባ እሳት አትገባም አይባልም። ጀነትም ጀሃነምም የሚያስገባው ስራ ነው። ዱንያ ላይ አላህ ዘንድ ትልቅም ትንሽም የሚያስብለው ኢማን ስነ ምግባር ነው። ከሰው አልፎ ለእንስሳት መብት ጭምር የሚሟገት ሸሪዓ ተሰጥቶናል። ህይወት የዱንያ ህይወትም የአኼራ ህይወትም እንዲያምር ያደረገው ኢስላም ነው። ከዛ በፊት የነበሩ የሰው ልጆች የአራዊት የዱር እንስሳት ህይወት ነበር የሚኖሩት። ጉልበት ያለው ጉልበት የሌለውን እየበደለ፣ አቅም ያለው አቅም የሌለውን እንደ ባሪያ እየገዛ ነበር የሚኖር። ኢስላም የባሪያ ስርዓትን አስፋፋ ወዘተ የሚሉ ሰዎች እስከ ቅርብ ጊዜ እስከ 1960ዎች አካባቢ ድረስ የጥቁርና የነጭ ቤተ እምነት ምግብ ቤት ወዘተ እያሉ የሚለያዩ ህዝቦች ነበሩ። አሁን አደገን የሚሉ ምዕራባውያን እስላምን ለመጠልሸት አፋቸውን የሚከፍቱ የጥቁርና የነጭ የደሞዝ ክፍያቸው ራሱ የተለያየ ነበር። አንዱን ስራ ሰርተው እስከ ትናንትና ድረስ ኢስላም ነው ከዛ በፊት ላ ፈضل لعربي على عجمي ولا لأسود على ولا لأبيض على أسود إلا بالتقوى ያለው ከ1400 ምናምን ዓመት በፊት ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ሰዎች አላህ ዘንድ እኩል ናቸው እንደ ሙሽት ጥርስ፣ ነጭ ከጥቁር አይበልጥም አላህን በመፍራቱ ከበለጠው እንጂ፣ አረብ የሆነ አረብ ካልሆነ አይበልጥም አላህን በመፍራቱ ከበለጠው እንጂ። ሰዎች ሁሉም የተፈጠሩት ከአደም ነው፣ አደም ደግሞ ከአፈር ነው የተፈጠረው። የሰው ልጅ የዘር ሐረጉን ቢቆጥር መጨረሻ ሄዶ የሚቆመው አደም ላይ ነው፣ አደም ደግሞ አፈር ነው። በቃ ስለዚህ ትልቅነት በዲን ነው፣ በተቅዋ ነው፣ በዘር አይደለም፣ በመልክ አይደለም፣ በህይወት በኖሮ ደረጃ ሩትባ አይደለም። በላ እስላም የስልጣኔ የእውነተኛው ፍትህ እኩልነት ዲን ነው። በሁሉ ነገር የራሱ አደብ፣ ስርዓት፣ ፕሮቶኮል ያለው ዲን ነው። ሙስሊም እንዴት እንደሚበላ ተቀምጧል። ነብዩ አለይሂ ሰላቱ ወሰላም እንደዚህ አይበላም ብለው ያረሙበት አጋጣሚ አለ። በግራ እጁ ሲበላ አንድን ሰው ባዩ ጊዜ ትኩስ ገና እንፋሎቱ የሚወጣ ምግብን እንደዚህ አይበላም ቀዝቀዝ እስኪል ድረስ ጠብቁ ብለዋል። በቀኝ እጅህ ብላ፣ ቢስሚላህ ብለህ ብላ፣ አጠገብህ ካለው ብላ፣ ሰው ፊት ሄደህ አታንሳ፣ ስጨርስ አልሐምዱሊላህ በል፣ ዱዓ አድርግ፣ ሰብሰብ ብላችሁ በጋራ ብሉ፣ ለየብቻ አትብሉ ወዘተ ብለዋል። የአመጋገብ ስርዓት ያለው ዲን ነው። አለባበስንም በተመለከተ ልብስህን ከፍ አድርግ። የሙስሊም ልብሱ እስከ ባቱ ድረስ ነው። እስከ ቁርጭምጭምት ዝቅ አደርጋለሁ ካልክ አድርግ። ከቁርጭምጭምት ግን አታሳልፍ ወደ ታች። እምቢ ካልክ በሳት ይነዳል። ከቁርጭምጭምት በታች ያለው በልብስ የሸፈንከው ሰውነትህ ብለዋል። የኩራት ልብስን ከልክለዋል። ለመታየት ተብሎ ከአካባቢ ሰው ተለይቶ አይን ውስጥ ለመግባት ተብሎ የሚለበስን አለባበስ ከልክለዋል። ጸጉር አያያዝን አስተምረዋል። ወንድና ሴት እንዳይመሳሰል ከልክለዋል። ወመን ተሸበሀ ቢቀውሚን ፈሁወ ሚንሁም ብለዋል። ከካፍሮች ጋር የተመሳሰለ እሱ ከነሱ ጋር ነው ብለዋል። መቼ? የቅያም ቀን አኺራ ላይ ጀሀነም ላይ ከካፍር ጋር የተመሳሰለ ከነሱ ጋር ይሆናል። በምን? ባለባበስ፣ በእምነት፣ በሰነ ምግባር፣ በጸጉር አያያዝ ወዘተ በሁሉም ነገር ራሱን የቻለ የተሟላ ህግ፣ መተዳደሪያ ደንብ ያለን ህዝቦች ነን። ምንም ሳይቀር መጸዳጃ ቤት እንኳን ስትገባ ሙስሊም ዝም ብሎ ዘው ብሎ አይገባም። ሲገባ የሚባል ዚክር አለ፣ ሲወጣ የሚባል ዚክር አለ፣ አደቦች አሉ። የቀረበን ምግብ ስትበላ አደብ አለው። ሐላል ከሆነች ሚስቱ ጋር ባል ሲገናኝ አደብ አለው፣ ስርዓት አለው። ምንም የጎደለ ነገር የለም። ይሄን ሙሉ የሆነ ዲን ትተን
قوم غضب الله عليهم وجعل منهم القردة والخنازير وعبد الطاغوت أسامنا كركرو كوستاتشو يوتا الله تقدتو ودزا يلوتاتشو ህዝቦች አላህ ያረገማቸው ህዝቦች የተመሙ ህዝቦች አውቆ አጥፊ ህዝቦች ضلوا واضلوا كثيرا وضلوا عن سواء السبيل የተመሙ ብዙዎችን ያጠመሙ ቀጥ ያለው መንገድ የለቀቁ ህዝቦችን አይሁዶችን ነሷራዎችን የምትከተሉበት ምክንያት ምንድነው? ዝቅ ያለውን የቆሸሸውን የደፈረሰውን አንስተህ ኸይሩን ለምን ትተዋለህ? ነብዩ አለይሂ ሰላቱ ሰላም ግልጥ ያለ ቀጥ ያለ መንገድን አምጥተውልን ሳለ መግዱብ ዐለይሂም አላህ ያረገማቸው ሰዎች በየሶላቱ እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱብ ዐለይሂም ወለዷሊን ያለ ነው ባፋችን። ቀጥ ያለውን መንገድ ምራን፣ የማንን? የነቢዮችን፣ የሷሊሆችን፣ የሸሂዶችን መንገድ ምራን ያለን ነው። ጌታዬ ሆይ እባክህን ገይሪል መግዱብ ዐለይሂም ወለዷሊን፣ መግዱብ ዐለይሂም የአይሁዶችን አውቀው የሚያጠፉ፣ ወለዷሊን ያለ እውቀት ዝም ብለው በደመ ነፍስ አባት እናቶች ያስያዙን ይሄ ነው ብለው የሚጓዙ ሰዎችን የነሷራዎችን መንገድ አትምራኝ፣ ከሱ ጠብቀኝ። ሲራጠል ሙስተቂም ምራኝ ያለን በአፋችን ይሄን ያለን ግን በተግባር ውጭ ወተን አለባበሳችን ከካፍር ጋር፣ ጸጉር አያያዛችን ከካፍር ጋር፣ ስራችን ማህበራዊ ህይወታችን ከካፍር ጋር የሚመሳሰል ከሆነ ምርጡን ሙሉውን ሰጥቶ ጎደሎውን መቀበል ነው የሚሆነው። ዱር እንቁ ወርቅ ሰጥቶ ፋንዲያ መለወጥ ነው የሚሆነው። ይሄን አታድርጉ። የጠመሙ ሸይጣን ያሳሳታቸው ሌሎችንም ያሳሳቱ ከቀጥተኛው መንገድ ያራቁ ሰዎችን አትከተሉ ብሎናል አላህ ተባረከ ወተዓላ። አላህና መልእክተኛው የመረጡልንን የመከሩንን ልንቀበል ይገባናል። እኔ ሙስሊም ነኝ በሁሉም ነገር፣ በስም ብቻ አይደል፣ በኮፊያ ብቻ አይደል፣ 5 ጊዜ መስጂድ ሄዶ በመስገድ ብቻ አይደል፣ በእምነቴም በተግባሬም በሰነ ምግባሬም በንግግሬም መማል የፈለገ በአላህ ይማል፣ ካልሆነሳ ዝም ይበል። በአላህና መጨረሻው ቀን የሚያምን መልካም ይናገር፣ ካልሆነ ዝም ይበል። ንግግራችንን እንቅስቃሴያችንን ውስጥና ውጫችንን በሙሉ የሚሞርድ መስመር የሚያስይዝ ምክር ተሰጥቶናል። ይህን ምክር ልንተገበር ይገባናል። ኸይሩን ትተን ወደ ሸሩ ልንዞር አይገባም። ከካፍር ጋር፣ ከፈረንጅ ጋር፣ ከሙሽሪክ ጋር፣ ከዲን ጠላት ጋር ልንመሳሰል፣ ከነሱ ምንም ልንበደር ልንዋሳ ይገባል። የራሳችን የሆነ የቀን አቆጣጠር አለን፣ የሂጅራ አቆጣጠር። ኢነ ዒደተ ሹሁሪ ዒንደላሂ 12 ሸህረን ፊ ኪታቢላህ ከሚለው ከቁርአን የተቀዳ። ሌሎች የቀን አቆጣጠሮችን መጠቀም ካስፈለገም ግዴታ የሆነ የማህበራዊ ግንኙነት ላይ በሁለተኛ ደረጃ በቅንፍ ልትጠቀም ትችላለህ እንጂ ሙስሊም መጠቀም ያለበት የሂጅራ አቆጣጠር። ከሂጅራ ከእስላማዊ ውጪ ባለ አቆጣጠር አዲስ ዓመት መጣ ብለህ መፈንጠዝ እንኳን አደረሰህ ማለት ጅህልና ነው፣ መሀይምነት ነው። አንዳንዱ ጭራሽ እንደው አላህ ልጅ ወልዷል ከሚል ጋር የተያያዘ አቆጣጠርን እንኳን ለአዲስ ዓመት አደረሰህ ማለት እንኳን ለመክፈር አደረሰህ ማለት ነው። አይመለከተኝም። እኔ ከህይወቴ ያለፉ ዓመታት ወራት ሊሆኑ ስለሚችሉ መለስ ብዬ ቤተኛው መቆጣጠር 1 ዓመት ሆነ ሲባል ከህይወቴ የሄደውን ጊዜ አስቤ ልጸጸት ልቆጭ ይገባኝ ይሆናል። እንዳጠቃላይ ሙስሊም ከተኛው ነገር ትምህርት ስለሚወስድ። በተረፈ ግን እኔ ሌላ ህዝብ ነኝ። የነቢዩ መሐመድ አለይሂ ሰላቱ ወሰላም ነቢዩ ከመካ ወደ መዲና የተሰደዱበትን ጊዜ መሰረት ያደረገ አቆጣጠር ያለኝ፣ ምጾምበት፣ ሐጅ ማደርግበት፣ ሴት ልጅ ዒዳ የምትቆጥርበት ወዘተ የራሴ ታሪክ አለኝ፣ አቆጣጠር አለኝ። እኔ የአላህ ባሪያ ነኝ። እኔ ሙስሊም ነኝ። ከማንም ምንም አልፈልግም። ግን በማህበራዊ ህይወት ከማንም ጋር ዲኔን እስካልነካ ድረስ በሰላም ልኗኗር እችላለሁኝ እንጂ አላህ ተባረከ ወተዓላ ያልመከረኝን መንገድ አልከተልም ልንል፣ ኢስላምን በተግባር ልንኖረው ይገባል። ያለንበት ዘመን የፊትና ዘመን ነው፣ የሻህዋ ዘመን ነው፣ የብዥታ ግራ መጋባት ዲንን ወደ ኋላ አድርጎ ለዱንያ የመጨነቅ ዘመን ነውና በሄድንበት ሁሉ አላህን እንፈራ። እውነተኛ ሙስሊሞች ሳትሆኑ አትሙቱ ተብለናል። ይሄን ምክር ልንቀበል ልንተገብር ይገባናል። አላህ ተባረከ ወተዓላ የሚወደው መንገድ ላይ ተጉዘው የሚወደው መንገድ ላይ ከሚሞቱ ባሮቹ ያደርገን። ሀገራችንን አላህ ሰላም ያደርግልን። ረሃብን፣ ጦርነትን፣ ድርቅን ከሀገራችን አላህ ያርቅልን። የተራቡን አላህ ያብላቸው። የታመሙን አላህ ይፈውሳቸው። የሞቱን አላህ ይማራቸው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك قريب سميع مجيب الدعوات. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين وارحم موتانا وموتى المسلمين وارحم موتانا وموتى المسلمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. آمين. الحمد لله رب العالمين وصلى الله وسلم على نبينا محمد.